ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገሞራ ሚዲያ ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። በርከት ያሉ ሰበር መረጃዎች በየሰዓቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ ምልክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊና ፈጣን መረጃዎችን በየሰዓቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአውሮፓ መሪዎችን በሚስቶቻቸው ማሸማቀቅ መጀመራቸውን ብዙዎችን አስገርሟል። ትራምፕ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ሚስቱ የምትደበድበው በጣም አሳፋሪ ሰው ሚስቱ ካደረሰችበት ጥቃት ገና አልተረጋጋም የሚሉ ከባድ የሆኑ ንግግሮችን ማሰማታቸውን ተከትሎ ቁጣ በፈረንሳይ በኩል ተቀስቅሷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ምላሽ አልሰጥም ቢሉም የፈረንሳይ የተለያዩ ባለስልጣናት ግን ለትራምፕ ምላሽም ሰጥተዋል። በጦርነቱ እኛ እንሳተፍም ስላል መሪያችን በዚህ መልኩ መኮነን ፈጽሞ ተገቢ አይደለም ያሉት ባለስልጣናቱ ኢራን ይህንን ያክል ነው ወይ የመታቻችሁ በማለት ጠይቀዋቸዋል። ትራምፕ ጫናው ስለበዛባቸውና በጦር ሜዳ ስለተሸነፉ አሁን ላይ የሆነውንና ያልሆነውን እየቀባጠሩ ነው ሲሉም የፈረንሳይ ባለስልጣናት ምላሽ የሰጡትን በዝርዝር ይህንን ጉዳይ የምናስደምጣችሁ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ካሉ ከዛቱ ከአንድ ቀን በኋላ ዛሬ ሌሊቱን ከባድ ጥቃት መፈጸማቸውም ተዘግቧል። ከዚህም ባሻገር በመካከለኛው ምስራቅ ላይ ግዙፍ የሆነውን የኢራን ድልድይ በአሜሪካ ሚሳኤሎች መመታቱንና ድልድዩ ሙሉ በሙሉ መደርመሱን ተመልክቷል። ይህንንም ተከትሎ ሩሲያ በተባበሩት መንግስታት ድርጅት በቀጥታ ባስተላለፈችው መልእክት አሜሪካና እስራኤል በመካከለኛው ምስራቅ ላይ እሳት ጭረዋል፣ ዓለም እየተጨነቀ ነው ያሉት የሩሲያው አምባሳደር አሜሪካና እስራኤል በእሳቱ ከመጫወት ራሳቸውን ያቅቡ ሲሉም አስጠንቅቀዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ በኢራኑ ጦርነት ስህተት ፈጽመዋል ያሏቸውን የጦር ጀነራሎችና የመከላከያ አመራሮችን ከስራ እያባረሩ መሆኑም ተመላክቷል። ይህንንም ተከትሎ እየተሰጡ ባሉ አስተያየቶች ትራምፕ ጦርነቱ ከቅዳቸውና ከቁጥጥራቸው ውጭ መውጣቱንና ለዚህም ተጠያቂ የጦር ጀነራሎቻቸው ለማድረግ እየሰሩ ነው ተብሏል። በሌላ በኩል አብሯቸው ሲሰሩ የቆዩ አንድ ሚኒስተርም ከስራ ማባረራቸውን ተመላክቷል። ዝርዝር መረጃውንም በስፋት የማስደምጣችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኚህና መሰል መረጃዎችንም በዝርዝርም ትሰሙታላችሁ። አብራችሁን ቆዩም። በቅድሚያም በ3 ቀን ጨርሰዋል ያሉትን ጦርነት በኢራን ላይ የከፈቱት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ እያየለ መምጣቱን ተከትሎ የአውሮፓ ሀገራት እንዲረዷቸውና እነ ፈረንሳይ ከጎናቸው እንዲቆሙ ጥሪ ባቀረቡበት ጊዜ በጦርነቱ እጃችንን አናስገባም፣ ይህ የኛ ጦርነት አይደለም ያሉት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አልተጠበቀ መልኩም በሚስቶቻቸው ማሸማቀቃቸው ተዘገበም። ከፖለቲካውና ከጦርነቱ ጎን ለጎን የፕሬዝዳንት ዶናልድ ጄ ትራምፕ የዲፕሎማሲያዊ ስነ ምግባርን የጣሰ አሳፋሪ ቃላት ፍልሚያ ዓለምን ጉድ አሰኝቷል ይላል ዘ ጋርዲያን በዘገባው። ትራምፕ በዋሽንግተን ውስጥ ለሃይማኖት አባቶችና ለመንግስት ባለስልጣናት ባዘጋጁት የግል የምሳ ግብዣ ላይ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንና ባለቤታቸውን ብሪጅን ማክሮን ክፉኛ አብጠልጥለዋቸዋል። የአውሮፓ የኔቶ አጋሮችን በኢራን ጦርነት አላገዙኝም በሚል ሲተቹ የከረሙት ትራምፕ የፈረንሳይን የንግግር ዘዬ በማስመሰል በመድረኩ ላይ ማክሮን በሚስቱ ብሪጅት እጅግ መጥፎ አያያዝ የሚደርስበት አሳፋሪ ሰው ነው ብለዋል። ትራምፕ አክለውም ንግግራቸውን ሲቀጥሉ የፈረንሳዩን መሪ ማክሮንን ደወልኩለት፣ በሚስቱ እጅግ መጥፎ አያያዝ የሚደርስበት ሰው ነው፣ ሚስቱ በጣም ኃይለኛ ሰው ናት፣ አሁንም በግራ ጉንጩ ላይ ካደረሰችበት ጠንካራ ጥፊ ጉዳት ገና አላገገምም ሲሉም በተሰብሳቢው ፊትም ፕሬዝዳንቱን ፈጽሞ ፕሬዝዳንታዊ ባልሆነ ስነ ምግባር አንቋሸዋቸዋል። ትራምፕ አያይዘውም ማክሮን ወደ ባህረ ሰላጤ ወታደራዊ መርከቦችን እንዲልክ ሲጠይቁም ማክሮን አያይዘውም ትራምፕ ያንን ማድረግ አልችልም፣ ያንን ማድረግ የምችለው ጦርነቱን ካሸነፍን ወይም ጦርነቱ ካለቀ በኋላ ነው፣ ይህ የኛ ጦርነት አይደለም እንዳላቸው የገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የፈረንሳዩን አቋም የውዳቂ አቋም ነው ሲሉም አጣጥለዋል። ይህ የትራምፕ ንግግር በነጩ ቤተ መንግስት ዩቲዩብ ገጽ ላይ የተለጠፈ ሲሆን ወዲያውኑ ቢሰረዝም በፈረንሳይ በኩል ግን ከፍተኛ ቁጣን ቀስቅሷል። በደቡብ ኮሪያ ጉብኝት እያደረጉ የሚገኙት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን
ከጋዜጠኞች ጥያቄ የቀረበላቸው ሲሆን በእርሱና በሚስቱ ላይ ፕሬዝዳንት ትራምፕ ተሳልቀዋል፣ በዚህ ጉዳይ ምን ይላሉ ተብለው ለቀረበላቸው ጥያቄ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሁኔታው እጅግ ማዘናቸውንና በሚስቶቻቸው ላይ መቀለዱን ከአሜሪካ ከሚያክል ሀገር ፕሬዝዳንት የሚጠበቅ አይደለም ብለዋል። ስለዚህም እኔ ወርጄ ከነሱ ጋር እንዲህ አይነት ምላሽ አልገባም በማለት ገልጸው ምላሽ ሊሰጣቸው የሚገቡ ሰውም አይደሉም ብለዋል። አስተያየቱ ውብና ደረጃውን የጠበቀ አይደለም፣ ስለዚህም ለዚህ አይነት ሀገር እንደ ፕሬዝዳንት ምላሽ የምሰጠው ነገር አይደለም ብለዋል። የፕሬዝዳንት ዶናልድ ጄ ትራምፕ የፈረንሳዩን መሪ በሚስቶቻቸው በኩል ለማሸማቀቅ የሄዱበትን ርቀት በተመለከተም የፈረንሳይ ፖለቲከኞች ቁጣም ቀስቅሷል። የታችኛው ምክር ቤት ፕሬዝዳንት የሆኑት ያይን ብራውን የወደፊቱን እጣ ፈንታ የተወያየን ነው። በኢራን ውስጥ በሚሊዮን የሚቆጠር ሰዎች ሕይወት አደጋ ላይ ወድቋል። ሰዎች በጦር ሜዳ እየሞቱ ነው። ነገር ግን ጦርነት ቀስቃሽ ሆነን በሌሎች ሰዎች ሚስቶች ላይ የሚያሾፍና የሚሳለቅ ግድ የለሽ መሪ ግን በአሜሪካ ውስጥ አለ ብለዋል። ትራምፕ የፈረንሳዩን ፕሬዝዳንት በዚህ መልኩ በሚስቶቻቸው ማሸማቀቅና ማዋረድ አልነበረባቸውም ብለዋል። አያይዘውም ፖለቲከኛው ለፍራንስ 24 ሲናገሩም ኢራን በአሜሪካ የጦር መንደሮች ላይ እያደረሰች ያለው ከባድ ምትና ፕሬዝዳንት ዶናልድ ጄ ትራምፕም በ3 ቀን ጨርሰው ያለው ያሉትን ጦርነት ከወር በላይ አራዝማ ከፍተኛ ቅጣት እየቀጠቻቸው መሆኑን ተከትሎ ፕሬዝዳንቱ አሁንም ደንግጠዋል። የሚያደርጉትን አያውቁም። ለዚህ ነው አሁን ላይ በመሪዎች ደረጃ በማይጠበቅ መልኩ አንድን የሀገር መሪ በሚስቶቻቸው መዝለፍ ደረጃ የወረዱት። ለፕሬዝዳንቱ ማለት የምፈልገው ነገር አንድ ነገር ነው። ኢራን እዚህ ድረስ ነው ወይ ያዋረደቻችሁ በማለትም ተናግረዋል። በሌላ በኩል የኢራን ጦርነት የቀጠናውን ሰላም እጅግ አሳሳቢ ወደሆነ ደረጃ እያደረሰው እንደሆነ መገናኛ ብዙሃኑ እየዘገቡ ነው። የአሜሪካው ኬብል ኒውስ ኔትወርክ ወይም ሲኤንኤን ይዞት በወጣው የሳተላይት ምስል ዘገባ በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የአየር ኃይል የጦር ሰፈር ላይ የሚገኘው እጅግ ወሳኝ የሆነው የአሜሪካ ራዳር በኢራን ጥቃት ክፉኛ ወድሟል ያለ ሲሆን የሳተላይት ምስሎቹ እንደሚያረጋግጡት በጦር ሰፈሩ የሚገኘው የአሜሪካ ራዳር በኢራን ጥቃት ሙሉ በሙሉ ወድሟል ብለዋል። ኢራን በትናንትናው ዕለት ባደረሰችው በዚህ ጥቃት 136 ሚሊዮን የአሜሪካ ዶላር የፈጀውና ለቻድ የተሰኘው የሚሳኤል መከላከያ ስርዓት ወሳኝ የሆነው ኢንቲፒዌን 2 የተሰኘ ራዳር አንቴና ሙሉ በሙሉ ተመቶ ወድሟል ተብሏል። ጥቃቱ የአሜሪካን የሚሳኤል መከላከያ ስርዓት አቅም በመካከለኛው ምስራቅ ለማዳከም ኢራን የጀመረችው ስትራቴጂካዊ እርምጃ አካል መሆኑ የተገለጸ ሲሆን ቀደም ሲል በጆርዳን እና በኳታር ተመሳሳይ የአሜሪካ ራዳሮችን በከፍተኛ ሁኔታ ማውደማቸው ይታወቃል። ከዚህ ወታደራዊ ፊልሚያዎች ጎን ለጎን ሩሲያ፣ አሜሪካና እስራኤል በሳት አትጫወቱ፣ በሳት እየተጫወታቸው ዓለምን ዋጋ እያስከፈላቸው ነው ስትልም በጥብቅ አስጠንቅቃለች። በተባበሩት መንግስታት ድርጅት የሩሲያው አምባሳደር የሆኑት ቫሲሊ ኔቪዣን በጸጥታው ምክር ቤት ስብሰባ ላይ ዛሬ ሌሊቱን እንደተናገሩት በመካከለኛው ምስራቅ ታይቶ የማይታወቀው የጥቃቱ መባባስ ለሩሲያ ፌዴሬሽን ወዳጅ የሆኑት ሀገራቱን እየጎዱ ነው ብለዋል። ይህ አሁን ያለው ሁኔታ አሜሪካና እስራኤል በኢራን ሉዓላዊ ግዛት ላይ የፈጸሙት ፍትሃዊ ያልሆነ የጥቃት እርምጃ ቀጥተኛ ውጤት ነው ሲሉም የጦርነቱን ቀስቃሾች በስብሰባው ላይ ወርፈዋል። ፕሬዝዳንቱም ሲናገሩ ለአሜሪካና እስራኤል ማለት የምፈልገው አንድ ነገር ነው፣ በሳት አትጫወቱ፣ በሳት እየተጫወታችሁ ነው ያላችሁ ብለዋል። በሌላ በኩል አሜሪካን በኢራን ላይ የምታካሄደውን ጦርነት ወደ አዲስና አደገኛ ምዕራፍ አሸጋግረዋለች። የአሜሪካው አክሲዮስ የዜና ወኪል እንደዘገበው ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ለሀገሪቱ ሕዝብ ባደረገው የትናንት በስቲያ ንግግር ኢራንን ወደ ድንጋይ ዘመን እንደሚመልሷት በይፋ ዝተው የነበረ ሲሆን ፕሬዝዳንቱ ያንን ንግግር ከተናገሩ ከአንድ ቀን በኋላ የአሜሪካ ጦር በታሪክ ለመጀመሪያ ጊዜ በሚባል ሁኔታ በኢራን ዋና የሚባሉ የሲቪል መሰረተ ልማቶች ላይ ከባድ የሚባል ውድመት ያስከተለ ጥቃት ፈጽመዋል። የሐሙስ ጠዋቱ የአሜሪካ ጥቃት ያነጣጠረው የኢራን ዋና መዲና ቴህራን ከካራንጅ ከተማ ጋር በሚያገናኘው ግዙፉ የቢዋን ድልድይ ላይ ነበረ። በጥቃቱ ድልድዩን ሙሉ በሙሉ ማፈራረስ የቻሉትም አሜሪካ ጥቃቷን ከወታደራዊ ኢላማዎችን በላይ በማስፋት ወደ ኃይል ማመንጫዎች፣ የውሃ አቅርቦትና የትራንስፖርት መሰረተ ልማቶች እንደምታዞር ትልቅ ማሳያ ተደርጎ እንዲወሰድም ሆኗል ተብሏል። የአሜሪካ መከላከያ ባለስልጣን ለአክሲዮስ የዜና ወኪል እንደተናገሩት ከሆነ ድልድዩ የተመታው የኢራን ጦር ሚሳኤሎችንና ሎጂስቲኮችን ከቴህራን ወደ ምዕራብ ኢራን
በሚስጥር በማጓጓዝ ይጠቀምበታል በሚል ወታደራዊ ምክንያት ነው ተብለዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።